እሺ አሁን ያው የጨመርነው እንደልዛለን ማለት ነው። በኖርማል አድርገን እንደልዛለን። አሁን የፈጨን ሳይሆን እየደለዝን ነው። ዋንዴን ያደረግን ይበቃዋል። ለምን እዚህ ላይ ይደርቃል? እንትን ፈን እንዲልና ኦኬ። ከዛ ኔክስት ዴይ እሺ እሱን አድርጊያት። ያው ይሄ እንግዲህ እንደምታዩት ሴሪሞኒ ይሄንን ነው የሚመስለው። አሁን የደለዝነው ያ የተባለውን ሰጠተሽ እንዴ በጣም በጣም ነው የሚያምረው። ራሱ ከለሩ ምናምን የሌለ ሆኗል። ሽታው ራሱ በጣም ነው የሚገርመው። ምን ነበር ቅድም የሚባለው ያልከኝ? ድልህ የድልህ እሺ አሁን ይሄ ምናችንን እንትን አደረግን። ድል አሳያቸው እዛ ጋር በጠጋ አድርገን ምን እንደሆነ ይሄ ቅድም ያያችሁት ደረቅ ሚጥሚጣ ያው በዚህ ልክ ሆኗል። ክትፎ መስሏል ማለት ነው። እኛ ኢትዮጵያዊ ነን። በቤታችን ነው ይሄን የምናደርገው። እንግዲህ ይሄ ሚጥሚጣው ተደልዟል ማለት ነው። ያው ረጋ በቃ ትንሽ ነው የቀረው። ፋይቶ እንትን ለማለት ፕላስቲክ ሸፈንና ፓክ አድርገን እናስቀምጠዋለን። ተዋህዶ እንትን እንዲል ማለት ነው። ከዛ ይሰጣና ይሄ ሲደርቅ እንዳሳየናችሁ በመፍጫችን ወፍጮ ቤት ሄደን እንትና ወፍጮ ቤት ዛሬ እንደውም ስለ ሰፈራችሁ ወፍጮ ቤቶች ታነሳላችሁ። ገረሱ ወፍጮ ቤት ገረሱ ወፍጮ ብላለች ማኒ። ገረሱ ወፍጮ ቤት ገረሱ ወፍጮ ልደታ ሰፈር ከክሊኒኩ ከፍ ብሎ 06 ቀበሌ ጋር ገረሱ ወፍጮ ቤት የሚባል ነበርና በጣም የታወቀ ነው። ከዳሌ ሱቅ ወረድ ብሎ ማለት ነው። እና የልደታ ሰፈር ልጆች ሰላማችሁ ይብዛልኝ። ገረሱ ወፍጮ ያስፈጫችሁ ሄደ ወፍጮ ቤት ይችን አስፈጨተና የተባላችሁ ካላችሁ ዛሬ ማታኛ ቤት ኦኬ። አሁን በርበሬያችንን እንደልዛለን። ያሳየናችሁ አያችሁ። እዚህ ታሪክ ነጭ ሽንኩርቱ ምናምን ድባቅ ተመቷል። ከዚህ በኋላ እንዴት ነው ፈጭቶ የማይበላው? እኛ እኮ ፍቅርን ፈጭተን የበላንን ፍቅር አይደል? ሚስት ፍቅርን ፈጭተን በልተናልና በርበሬ ይኸው የትንሽ ስራ አንዴ ነው ይብን የምትከቱት። አያችሁ 10 ጊዜ አይደለም ሁለቴን አድርገው እንደ ነገር ነው እየወረደ ከላይ ጨምርበታለን። ምን ነበር የሳትኩት ቀደም ነው አዳማ እቺ አሁን ልክ ነህ አይደል? ከንፈርና ከንፈር መሳሳት ማለት ነው። ደስ ያለ ግጣሙ እንዴ! አያችሁ ደስ ያለ ግጣሙ እንዴ! ያላለች ሚስትየው ይሄ ታደርጋላችሁ ማንዋል ላይ ቅራሪ ትንሽ ገብስ ነው መድረቅ የለበትም። መልክ ስታይ ሙያ ከጎረቤት ይባላል። እንግዲህ እንዲህ ነው ሾርት ከት በርበሬያችንን በዚህ መልኩ ልዘናል። እዚህኛው ላይ አድርገውና ለብቻው ፈጫው። አይፈጭም። ኦልሬዲ ይሄ የበቃው ነው ታዲያ እዚህ የተፈጨሽ እሱ እንከተው መጥቶሽ
ቀን ሁሉ ነው እንደዚህ የምንታገለው። ለምን ሁለታችን መተባበራችን መስራቴ በምን ክሬዲት ይያዝልኛል? ትርጉም ለማሰጠት ነው። በርበሬው እንዴት አድርገን እንደደለዝነው እናሳያቸዋለን። ጨምር በጀችን ጨምርሳኝ። ኢትዮጵያ እንትን አይሆንም። ኢትዮጵያ ከምን በርበሬ እንዲወጣ ታዘጋጅ። በጀት ስለለመደ በጀት መብላት ስለለመደ ነው። ዋናው እጅና ዕቃን ንጹህ ማድረግ ነው። ምግብ ሲሰራ ይህን ይመስላል። ገርሟታል ሚስቴ ራሱ። ለምን ባለፈው ሰርፕራይዝ ነው ያደረኳት እና ከበላች በኋላ የተገዛ በርበሬ መሆኑን ታውቃለህ። መፈጨቱን ብዙ ታውቂ ነበር? ትሻላለህ። ዋናው ባለ ጉዳይ ችግር ይሄ ራሱ ፈን ነው ለእኛ እና እናንተም እንደዚህ አድርጉት። የሚገርመው ስንት ትሪ ራሱ ልትጠቀም ታውቃለህ? አሁን እቺ የምታውቅለው በርበሬ እንዲህ ነው አይተሻል? ሲያስፈጩት የሀገር ተሰጥቶ ስት ተሰጥቶ ድሮ በኋላ ግን ስትፈጭ የምትመጣው ኮንትራ። ለዚህ እኮ ነው ወፍጮ ስሞች ታውቂያለሽ? በበርበሬ ወፍጮ አይ ነው ኢማጂን እችን እንደምታክለው በርበሬ ስንት ትሪ ወጭ ነው። አሁን ይሄ በስንት ብር ይገዛ ነበር? አምጦልኝ ሲባል እንዴት ነበር? 1 2 3 4 ያወጣናት ይችን የምታህለውን ነው በብዙ ዋጋ የምንገዛ። በዛ ላይ የማናውቀውን ንጽህናውን ያልጠበቀውን ገዝተን የምንበላው እሱ ነው ትልቁ ትርፋችን። ግን ቀደም እንዳልናችሁ ነው ቢገርም ሽታ ነው ያላችሁ ሚስትዬ። አደራ ሰሞኑን ፀሐይ ሁን አይደል? ወዲያው ነው የሚደርቀው። ሀኒ እንዳታስቢ። ዛሬን እናሳድርና ዛሬ አዳር ይበቃዋል። ሲብላላ ያድርና ነገ ጠዋት እንደ እግዚአብሔር ፍቃድ ወይዘሮ አሪፍ ከሆነ ይሰጣል። ንፋሱም ያደርቀዋል። ሞር ግን ፀሐይ ቢሆን ደግሞ የበለጠ ደርቆ ፏ ብሎ እንፈጨዋለን ማለት ነው። በዚህ መልኩ ጠቅላላ አድርጋችሁን እዚህ አስቀምጡታላችሁ። ነገ እናሰጠዋለን። ምናልባት ካልደረቀ ከነገ ወዲያ ይሰጣል። ከዛ በኋላ በታችኛው በዚህ ማሽን ይፈጫል። ገረሱ ወፍጮ ቤት አስቻለ ወፍጮ ቤት። የኛ ደግሞ ሰፈር ሌላ የወፍጮ ቤት ስም ካላችሁ ማታ ላይ እንገናኝ። በጣም አሪፍ ዕቃ ነው። ኦንላይን ላይ ያለ ግዙት። በጣም ስራን በጣም ቀለል የሚያደርጉልን ማሽኖች ናቸው። በነገራችን ላይ የምናሞካበት ማለት አንዳንድ ጊዜ ትንሽ እኛ የድካም ነገር ያው ሲወርድ ሲዋረድ አይደል የመጣው ባህላችን። እንደዚህ ራሳችን መድከምን ውጤት ያመጣልን እናስባለን እና አንዳንዴ ደግሞ በእናቶቻችን ይብቃ፣ ስራችንን ቀለል እናድርግ። እነሱ በጣም ይደክሙ ነበረ። ውሏቸው ኪችን ውስጥ ያደረጉት ነበር እና ያንን ድካም ለማለት በዚህ መልኩ ተለብሷል። የተለያዩ ማሽኖች መጥተዋል።
ሰሞኑን እጃችንን ጤናችንን ለመጠበቅ ይፈጫል። በደንብ ከኛ ይልቅ ራሱ በደንብ የሚያሽልን ነገር ማሽን ነው። አዎ የምንወደው ራሳችን የደከምንበት የለፋንበት በጣም ያማል። በነገራችን ላይ ማብኳት በእጅ ልብስ ማጠብ ያህል እጠላ እንደነበር እንዳትጠይቁኝ። ለምን ያጸዳል፣ ነገር ግን እጃችን ምን ያህል ፔንፉል እጃችን ቆዳችን ምን ያህል እንደሚሸበሸብ ግልጽ ነው። ማብኳትም በሴንቴ ግን ያው አሁን ደግሞ እኛም ነገሮቻችን እንደሚለወጡ ሁሉ እኛም ደግሞ መለወጥ መቻል አለብን። በተለያዩ ማሽኖች አንዴ ጨከን አድርገን ቆረጥ አድርገን እዚህ ምንሆን ሀገር ቤት ማሽኑን ገዝቶ ስራን ማቅለል ጥሩ ነው ብዬ አስባለሁ። እና እናቶቻችን ደክመዋል፣ እኛ ደግሞ ያንን ድካም ቀለል ማድረግ አለብን እና ማሽን ብትጠቀሙ መልካም ነው ማለት ያው እንደ ፍቃዳችሁ። እንደኔ እንደ እህትነቴ እንደ እናትነቴ ግን መክራው ስራን ማቅለል ነገር ስራን የሚያቀል ነገር መልካም ነው። ስለዚህ ወፍጫችንን በእጃችን ማብኪያችንም ማብኪያችንም አለ። የጁስ መስሪያዎቻችሁ እንደዚህ ሆኑ ቀላል ነው። ኦንላይን ላይ እቃነቱን ጥሩ መሆኑን አረጋግጣችሁ ዋጋው ራሱ ያን ያህልም ማለት ነው። ስላልከፈሉን ስለቋና አስተዋውቀም ግን እንዲህ አድርጋችሁ በቤታችሁ ሽሮ አለቀብኝ በርበሬ ከኢትዮጵያ ማን ያምጣልኝ ምናምን ነው ወይ እዚሁ በቤታችሁ ፈስታችሁ መብላት ትችላላችሁ። ጋግራችሁ መብላት ትችላላችሁ። ወንደላጤ ብትሆን ትልቁን ነገር ልንገራችሁ፣ የትም ኑሩ፣ ቤት ግን የእናንተ ይሁን። ይሄ ቤት የኛ ባይሆን ይሄን ማድረግ አንችልም። በሩሚት በሰው ቤት መፍጨት ቆጣሪው ምናምን የራሳችሁ ግን ሲሆን ማጽዳት የሚጠበቅባችሁ አይደለም። ትልቁ ነገር ከምንም በላይ ዝንጀሮ መቀመጫ ይንብላለች ይባላል። መቀመጫችሁ ነው ወሳኙ። በተረፈ ኦንላይን ቲክታክ ቻናላችን በዚሁ የሚቀጥል ይሆናል። ታፕ ታፕ ሼር ኮፒ ሊንክ አድርጉት። ሌላው የዩቲዩብ ቻናላችን በዚህ አጋጣሚ ወዳለው አዲስ ቲዩብ 101ን ሰብስክራይብ በማድረግ እንዲሁም ሼፍ መስ አዲስ የሚለውን ዩቲዩብ ቻናላችንን ነፃ ነው ሰብስክራይብ በማድረግ ወደፊት በተለያዩ ሙያዎች እዚሁ ፊት ለፊታችሁ መተን ጠላ እንዴት ጠመቃል፣ ጠጅ እንዴት ይጣላል፣ ቋንጣ እንዴት ይቆነጠጣል፣ ዶሮ አገልግል ማን ነው የሚያውቀው? ዶሮ አገልግል እንዴት ይሰራል? ዶሮ ወጥ ብቻ አይደለም፣ ዶሮ በብዙ መልኩ ትሰራለች። በዶሮ ዱለት ይኖራታል። ዶሮ ልክ እንደ አሳ ጉላሽ፣ ዶሮ ጉላሽ አለ። ብዙ ነገር እናሳያችኋለን። አዲ ደግሞ የተለያየ እጅ ስራዎች አሏት። በርከት ያሉ የስፌት ስራዎች ዲዛይን ነገር ያላቸው የተለያዩ ያው በልብስ ስፌት ስራ የምትሰሩ ሰዎች ታውቁታላችሁ። እነሱ ስራዎች እንሰራለን። በቅርቡ ደግሞ በተለይ የስራ መልኩ ብቅ እንላለን። 24 hours አቬሌብል የምንሆንበት ስራ ላይ እየደረስን ነው። እንዳትረሱ። በቅርቡ በራሳችን ቦታ ላይ ሆነን ከኛ ገውላችሁ ይሄን ልቃ እያላችሁ የምታዙበት ቦታ እንገናኛለን። ቲክታኮቹ ከች በሉ አለንላችሁ። እዛ ጋር ያለው ቀረጻ ደግሞ በዚህ ያበቃል። በዩቲዩብ ቻናላችን አዲስ ቲዩብ 101 በሼፍ መስ አዲስ ዩቲዩብ ቻናል ሰብስክራይብ አድርጋችሁ እስከምንገናኝ ሰላም ሁኑ የምንለው እዛ ጋር ለምንቀርጸው የዩቲዩብ ቻናላችን ሲሆን እዚህ ጋር ያለው የቲክታክ ቻናላችን በዚህ ይቀጥላል። አየር እየወሰዳችሁ መዝሙር እየሰማችሁ ጠብቁን። see you guys አለን። ተጣጥረን አዘራርተን እንመለሳለን። እስከዛው ፈታ ዘና በሉልን። መዝሙርን ከፍታለን። ጊዜው የጸሎት ጊዜ ነው፣ የንስሐ ጊዜ ነው፣ የጾም ጊዜ ነው። በእስልምና በክርስትና ሃይማኖት ውስጥ ያላችሁ በሙሉ መልካም የጾም ወራት እንላለን። አብራችሁን ቆዩ። የጀመርናቸውን ስራዎች ቦታ ሲዘን ጠባ አድርገን ሳችን ሽክ ብለን ስቱዲዮ ልብሳችን እንመጣለን። የረሳ ነው የማይመስል ያስታወሰችኝ አዲ በዚህ በረመዳን ጾምና እንዲሁም በኦርቶዶክስ ተዋህዶ ሌላም ሃይማኖቶች ጾም ውስጥ ያላችሁ የምንጠይቀው ከይቅርታ ውጪ እግዚአብሔርን ከምታመሰግኑበት ውጪ ሰውን እንዲህ አድርጎልኛል ብላችሁ ትላንት አዲ በእንባ የተጥለቀለቀችባት የእህቷን አገላለጽ አይነት ልባችሁ ውስጥ ቁጭ ብሎ ያልገለጻችሁ ለታመሜ ጠይቆኝ ነበር ብላችሁ የምታመሰግኑት ሰው ካለ ከጥቂት ደቂቃ በኋላ ኑኛ ቤትና አመስግኑት፣ እንመሰጋገን። ያ ምስጋናን ለማስለመድ ይሆናል። በተረፈ በጾሙ ፕሊዝ ብትችሉ የቁርሳችሁን ባትችሉ የስታርባክሳችሁን አጠራቅሙና በወሩ በጾሙ መጨረሻ የረመዳንም ጾም መጨረሻ ላይ
አንድ ቀን 2 ቀን ሲቀረው የክርስትናም ጾም የአብይ ጾም መጨረሻም ላይ ደውሉና ለማን ነው የምሰጠው በሉን። የምትሰጡትን ሰው ኢትዮጵያ የትኛውም ክልል ያለ ሰው እኛ ጋር ብዙዎች ተመዝግበዋል። እናገናኛችኋለን። ለዛ ሰው ቀጥታ ትልኩለትና ጾም ታስፈቱታላችሁ ማለት ነው። አደራ ክርስቲያንና ሙስሊም፣ ኢትዮጵያና ኤርትራዊ ኖ ሞር ኢትዮጵያና ኤርትራ ጦርነት፣ ኖ ሞር ጦርነት በዓለም አይደለም በሀገራችን በአህጉራችን በዓለም ኖ ሞር ጦርነት፣ ኖ ሞር ብለናል። ሁሉ ጊዜ ፍቅር ያሸንፋል፣ ፍቅር ይበልጣል። ሞተው አይተናል፣ አገር አልቃ አይተናል፣ ሰው አጥተናል፣ ተተኪ ትውልድ ጠፍቷል። ስለዚህ እኛ መኖርና መኖር ነው የምንፈልገው። ወገኖቻችን በህይወት ኖረው ተደስተው ማየት ነው የምንፈልገውና ፍቅር ያሸንፋል። ጦርነት ይብቃ። ጦርነት ነው የምታውጁ የበላይ የበታች ሆናችሁ በሙሉ እባካችሁ እግዚአብሔርን ፍሩ። ይብቃ። ይህ ሙቪ አይደለም፣ ድራማ አይደለም። ይሄ የሰው ህይወት ነውና እባካችሁ ወላጆች ጧሪ አይጡ። ልጆች ሰርተው ተምረው ደክመው ሰክሰሳቸውን ሳናይ እውነት እዚህ ቲክታክ ላይ በጣም ነው የምናየው። ኤቭሪዴይ ወጣት ተማሪዎች ግራጁዌት ያደረጉበትን ልብስ ለብሰው ከስር ነፍስ ይማር ተብሎ ተጽፎባቸው እናያለንና በጣም ነው የሚያመው። እንደ ወላጅ ልጆች አድገው ትልቅ ደረጃ ደርሶ ይጦረኛል ራሱን ይለውጣል ሲል ወላጅ ልጆቹን እየቀበረ ያለበት ዘመን ነውና እባካችሁ ይብቃ። ሀገራችን ላይ በጣም ብዙ አካለ ስንኩላን እየተገኙ ነው። በጣም በዚህ በጦርነቱ ማለት ነውና እባካችሁ ይብቃ፣ ይቅር። ፍቅር ያሸንፋልና በፍቅር እንመን። ምንም አይጠቅመንም። እድገታችን ሞታችን አይሁን፣ እድገታችን ለለውጥ ይሁን እንጂ እኛ ለማንኖርባት ምድር ይሄ ሁሉ ነገር መሆኑ በጣም ያማል። እኛም ሀገራችን እንድናፍቅ ሀገራችን ላይ ገብተን ኢንቨስት እንድናረግ ሰላም ያስፈልጋልና ቅድሚያ ለሰላም እንቁም። ይብቃ በቃ። እኛ ለጦርነቱ አንዘጋጅ። ለሌሎች ምሳሌ የምንሆነው በጦርነት ሳይሆን በፍቅር እንይሁን። አንድነታችን በዚህ ይሁን። ስንሞት ከማልቀስ በቁም እያለን እንረዳዳዳለው። የታመሙ ወገኖቻችን በጣም ብዙ አሉ። ወጥተው በየስደት የተንከራተቱ ብዙ ወገኖች አሉ። በሊቢያ በምን ብቻ መንከራተታችን እጅግ በዝቷልና እባካችሁ ሀገራችንን እናፍቃለን። ኢትዮጵያ እንደ ድሮ አንድ ሆና እንድትሆን የሁሌ ጊዜ ጸሎታችን ነው እና ባለቤቴ የሁላችሁም ጸሎት ይሁን። በዚህ አጋጣሚ ለሁለቱ የሀገር መሪዎች ለፕሬዝዳንት ኢሳያስ አፈወርቂ እንዲሁም ለዶክተር ለጠቅላይ ሚኒስትር ፕራይም ሚኒስትር አብይ አህመድ ጥሪ እናቀርባለን። ኖ ሞር ጦርነት። ለህዝባችሁ አስቡ፣ ዘኑ፣ ቁጭ ብላችሁ ተወያዩ። ሲቻል ሀገር ለመምራት በአንድነት በኩልነት አስቡ፣ ወስኑ። እናንተን ፈጣሪ ይርዳችሁ። የሰላም አባት እንጂ የጦርነት አባት አትባሉ። ኖ ሞር ጦርነት። ለፕሬዝዳንት ኢሳያስ አፈወርቂ እንዲሁም ለፕራይም ሚኒስትር አብይ አህመድ ኖ ጦርነት፣ ኖ ሞር ጦርነት። ህዝቡ አይችልም፣ በቃው። 50 ዓመት እኛ እንኳን ስናቅ ጦርነት። ኖ ሞር ፕሬዝዳንት ኢሳያስ አፈወርቂ ኖ ሞር Prime Minister Abiy Ahmed, no more war. Prime Minister Abiy Ahmed, President Isaias Afwerki, no more ጦርነት, no more. ሰላም ለኢትዮጵያ፣ ሰላም ለኤርትራ፣ ሰላም ለሀገራችን፣ ሰላም ለዓለም። no more war. አመሰግናለሁ። Thank you.